እንደው ይሄን ሰሞን በነገር ተወጥሬ ሳልጠይቅሽ አስካሉ የት ነው የጠፋችው? እንዴት ጸበል ገባች አይደል እንዴ? አረ እባክሽ። አዎ እንዴት አልሰማሽም? አረ እኔ አልሰማሁም። ቆየች ከገባች? አዎ ትንሽ ጊዜ ሆናት። ለነገሩ እንኳን ገባች እቺ አጋንንታ ምን ኮችያት እንጂ የሆነ ጭፍራ እንደሚነዳት ከድሮም ማውቃለሁ። አይ እህቴ ስለምን ስሜን ታጠፊያለሽ? አስካሉ ቤቱ ጋር ይመጣሽው ሰላምታ አይቀድምም። እንደምን ከርመሻል? ምን ሆነሻል? ምንም አልሆንኩም። እንደውም ከበፊቱ በተሻለ ሰላምና ጤናን አግኝቻለሁ። ኦሆ አስካሉ ነሽ አይደል? አዎ አስካሉ ነኝ። አሁን የመጣሁት እስካሁን ድረስ በማወቅም ሆነ ባለማወቅ ላደረስኩብሽ በደል ይቅርታ ልልሽ ነው። እኔ አሁን ተለውጫለሁ። ስድቡንም ሀሜቱንም ወደ ኋላ ትቻለሁ። ታዲያ አይኔን አታስቀው ጥርሴ ስለማንዱ ነው አሉ። አንቺ ነሽ የተለወጥሽው? አዎ እህቴ። ኦሆ አንቺ እህትዮ ጭራሽ እህቴ። አሁን እሺ ትርገጥሪ ትምህርቱን ወርቋል። ሄደን አቃጥለናት ቆስቁሰናት እንምጣ። ወይ ወደቀ። ስንት ተስፋ የተጣለበት ልጅ አረ እንደው ሄደን እናጽናናት። እቺ ሴትዮ የምርም ተለውጣለች። አዎ በቀሉ አንቺም እድሜሽ እየገፋ ነው። እንደዚህ አይነት ነገር ቢቀርብሽ ነው የሚሻለው። አረ የሆነ ነገር አድርጌ የማይድሯን አስካሉ መመለስ አለብኝ። ጭራሽ ሌላ ሰው ሆናለች እኮ። አዎ ሀሳብ መጣልኝ። እና እንዴት ነው ባለቤትሽም ካንቺ ጋር ገብቶ ነበር እንዴ? አይ ብቻዬን ነበር የገባሁት ነው። በቃ እስኪ የማጫውተው ነገር ነበረኝ ጥሪልኝ። ኧረ ተይ በቀሉ አሁንም ይሄን ባሪሽን አታቆሚም። አይ ሻይ ቡና እንድንል ፈልጌ እኮ ነው። መቼም አሁን አንቺ ተለውጠሻል። ሌላ ነገር አታስቢም። አይ እግረ መንገድህንም ያንቺ የምወዳትን ወይን ይዘሃት ና በይው። የምን ወይን? ዝም ብለሽ ንገሪው፣ እሱ ያውቃታል። እንዴት ሊያውቀው ይችላል? አይ ብዙ ባታውቂው ነገር አለ። ምንድን ነው የማላውቀው? ተይ አትናደጂ። አሁን እኮ አንቺ የተለወጥሽ ሰው ነሽ። ምንድን ነው የማላውቀው? ተናገሪ። እሱን ራሱን ባለቤትሽን ብትጠይቀው አይሻልም? ይኸውልሽ አንቺ ከነዘር ማንዘርሽ ተረግመሽ የቀረሽ ሴትዮ፣ ያው ማሰሻ ጨርቅ የመሰለ ባለቤትሽን አርፈሽ ይዘሽ ተቀመጪ። የእኔ ባል እንዳንቺ አይነቷ ጨጎጊት መሳይ አይሆንም። ጥግሽን ያዢ። አይ ዝም በይ እስኪ። ለማንኛውም እየከነፍክ ምጣ የኔ መላጣ በይልኝ። ወይ ያስካሉ ባልሰራልሽ ሰው አይደለሁም። እሰይ ወደ ራሷ ተመለሰች። በቀሉ አሁን አይደል እንዴት ዝም ይለኝ? ምኑ እንዴ? እኔ ቴሌቪዥን የተበላሽቶ ስሰቃይ ለካ ልጅሽ አሁን አይደል እንዴ ከዩኒቨርሲቲ ዲግሪ ጭኖ የመጣው? አዎ እንዴ ተመረቀ። እሰይ እሰይ። ታዲያ እስኪ ይስራልኛ ቴሌቪዥኔን። እሺ ይሰራልሻል። ተነሰተ ሂጂ በቃ ይመጣል። እሺ ሂዲዮ በደንብ ሰርተህላት ና። እንዴ ምንድን ነው? እኔ ጎረቤት ቲቪ ልሰራ ነው እንዴ ተማርኩት? ጭራሽ እኔ መልስ ቀጥ ብለህ። እሺ በቃ አንተ ልጅ አጋጫለሁ። መቼም የተማረ ሰው መግቢያ መውጫውን ያውቀዋል። አቤት አቤት። አረ ይሄ ቀላል ነገር ነው ማዘር። አረ ተወኝ እስኪ ልጄ። ባትማር አሁን የሁሉ ነገር ከየት ይመጣል? አቤት አረ ፍጥነትህ ራሱ። አረ ምን ሆኖ ነው የማይሰራው? ወይኔ ደግሞ ተመስጠው እያዩኝ ነው። ማዘር ከዚህ ጋር ለመስራት ሞከርኩ ሊሰራ አልቻለም። ከላይ ከሳህኑ ነው መሰለኝ ችግሩ። ነው በቃ እሺ መሰላል ይምጣሃ። ማማ ነው ወጥቼ ልሰራ። አዋ ከአንተ ከተማረ ውጪ ሌላ ማን ይችለዋል? እንደዛ አይደለም ማዘር፣ ዲሽ ሰሪ ተጠርቶ መሰራት አለበት። ማለት አንተስ? እኔ መስራት አልችልም። ምን ማለት ነው? ይሄን ቴሌቪዥን ስራ ምጣድ ስራ አይደል የተማርከው? እኔ በኮምፒውተር ሳይንስ ነው የተመረኩት። ደግሞ ምጣድ አንሰራ። ምጣድን መስራት አትችልም? አረ ስለ ምጣድ አልተማርንም። ሳትማር ነው የመጣኸው? እንደዛ ማለት አይደለም። እናንተ የኛ ልጆች እየተሳደበች እሷ ባንተ የምታቀራራው አንተ ምን ሳታውቅ ነው? አልተማርኩም ማለት አይደለም ማዘር። እንዴ ይኸው ሰማሁ እኮ እኔማ እናትህን ልክ ልኳን እነግራታለሁ። አረ ማዘር ወይ መቼም አሁን ይሃን ከመሰለ ቤት መተን አሁን ይሄን ቤት ይባላል? ኧረ ተይኝ እስኪ። እኔ ግን ብሩን ከየት ነው የሚያመጡት? እንዴ ባሏ እኮ ከሷ ጋር ከመተዋወቁ በፊት ራሱ ዘንዶ ይቀልባል። ወይ የሱማ ምንም የማይቀልበው ነገር አለ። እና እሷ ተስማምቷት መሰለኝ ዘንዶ መቀለብ የጀመረችው። ኧረ እባክሽ እሷም ትቀልባለች እንዴ? እና ስለተስማማት እንጂ እኛ ከሷ በምን አንሰል ነው እሷን የመረጣት? እውነትሽን እኮ ነው። ኧረ እንደውም ከሷ ስንት ጥፍ እንሻላለን። እቺ እጣን ማጨሻ የመሰለች ሴትዮ ታዲያ ሙያ ራሱ የላት። ያበላችንን ስጋ ወጥ አላየሽም እንዴ? ወይ እኔ ግን ስጋ ከበላው ስለቆየው ነው መሰለኝ ጣፍቶኝ ነው የበላሁት። እኔም ግን አዎ እንጀራው ሲሻፈር አፈር አይደል እንደሚለው እሱስ እውነትሽን ነው። ቀጭ ቀጭ እኮ ነው የሚለው። እንደውም የሆነ ሰዓትማ ትልቅዬ ድንጋይ ተፍቻለሁ። ታዲያ ቋጣሪ ስለሆነች እኮ ነው ሁሌ ቀጭ ቀጭ ያለው ጤፍ ነው የምትገዛው። እንዴ ስስታም እኔ የሆነ ጊዜ ብር አበድሪኝ ብያት ከልክላኝ አይደል እንዴ? ኧረ እባክሽ አበድሪኝ ብለሻት ታውቂያለሽ? አዎ አንቺም የሆነ ጊዜ ጠይቀሻት ድሀ ብላ አባራሽ ታውቃለህ? ማማ እኔ ኧረ ብድር በዘራችንም የለም። ትዝ አላለሽም? እንደውም አበድሪኝ አይደለም ስጪኝ ነበር ያልሻት። እንደው ተንበርክከሽም እምቢ ስትልሽ ካልገደልኳት ብለሽ እንደውም ያጣ ለማኝ ተሳድቦ ይሄዳል ስትልሽ በቃሽ አስታውሳለሁ። በቃ አዎ ትዝ አለሽ አይደል? እንደው ግን ምንኛ ብንረገም ነው ያቺ ጥላሸት ፊት እንደዛ ተንደላቃ ስትኖር እኛ ጥላሸት የሆነ ህይወት ውስጥ የቀረ ነው። ተታለን ነው እሷስ የሚያዋጣትን ሀብታሙን አገባች። እኛ በእነዚህ ችጋራሞች ተታለን ቀረን። አይ
አይ መቼስ የኔ የማይወራ እንኳን በራሱ ስም በቤተሰቡ ስም 1 ሳንቲም የሌለው ይሄ ችጋራም ባለቤቴ ተጋግዘን ህይወትን እናሸንፋታለን ብሎኝ አታለለኝ። ደሞ እኮ ደደብ ነው። እኔ በልጧን እንዴት እንዳታለለኝ። ይኸው ልጆቹም አሁን በስወተው ደደብ ናቸው። ትምህርት አይገባቸው፣ ንግግር አይገባቸው። ይሄን ከካማ ግብቼ አባቴ ሁሌ በዘራችን እየተወራረሰ የመጣውን ከካክምነት አክፊ ያለኝን ቃል ሳልፈጽም ቀረው። በቀሉ ልጅሽ እዛ ጋር ነው። እዝራ አቤት ልውጣላችሁ መሰለኝ። እኔ የምላችሁ አሁን እንደው ከዓለም ላይ ቡና ቢጠፋ ምንድን ነው የምታረጉት? ወይ በስመ አብ! ምን ነው የሴጣን ጆሮ ይደፈን። ቢጠፋ ነው ያልኩት፣ ይጥፋ አላልኩኝም። ኧረ እኔ አሁንም ቢጠፋ መስሎ አይታየኝ። ለነገሩ እኔ ራሱ ሻይ አለ፣ ወተት አለ፣ ደግሞ ቡና። እሺ አሁን ቡና እንደጠፋ አስቡትና ምን እናድርግ እዚህ ቤት ውስጥ? ካለ ቡና ቤት ውስጥ ሐሜቱም እኮ አይደምቅ። ጨዋታ ግን መጫወት እንችላለን። ምን አይነት? በግጥም መቀላለድ። ኧረ እኔ ግጥም አልችልም። ችግር የለውም እርስ በርስ ለመቀላለድ እንጂ ትልቅ ነገር አይደለም። እሺ እኔ ልጀምር። ምን ነው በቀሉዬ ቤትሽ ባዶ ነው እኮ። እንደው ቡና ቢቀር ምግብ እንኳን የለ። ግጥም ነው የተባልሽው፣ መነባነብ አይደለም። እኔ ላሳይሽ። ቡናውንም ታዩ ምግቡም ይቅርብሽ። እባክሽ አዋስኩሽን ስራዬን መልሽ። ይሃን የተሰባበረን ስራ አሬ መጣልሻል። እኔማ ቆሻሻ ከምትሸከሚ ብዬ ነው። አሁን ደግሞ እኔ ትላንት ይገርመኛል፣ ዛሬ ደግሞ እንዴ መጣልኝ። የእኔ ተራ እኮ ነው። ቆያ እባክሽ አንዴ ተቀበይ። እንግዲህ ባልሽ የት ሄዶ ነው? የለም እኮ ዛሬ በልተሽው እንዳይሆን አንቺዎች ጉማሬ ጉማሬ መስላ ነው አንቺ የታየችሽ። እሱ የመረጣት አንቺን ያስረሳችሽ ያቺ ጉማሬ ነች ከጅብ ያጋባችሽ። ባሌን ነው ጅብ እንዴ? ባልሽን ካስካሉ ቀመተሽ ነው እንዳይገባሽው። እና ታዲያ ስሚ ያንቺ ቢሆንም ዊ ልገጥሚ እንዳይሆን ልጨምርልሽ። ባልሽ ቤት ሆኗል እኮ ሬሳ። እራት እንዳይሆን ተይ ለጅብ ለጥንባንሳ። ልጆችም ለካልሽ ረስቻቸው 4 ነው 5 ስንት ሆኖ ጣልሻቸው። የኔማ ተመስገን አሁን ብቅም አሉ። ያንቺ ዛፍ ስር ሆኖ በዳንቴል ሲጣሉ የኔ ስም ተጠራ ተብሎ በቀሉ ኡፍ! ኧረ ደበረኝ በእናታችሁ። አረው የሆነ ነገር እናድርግ። ለካ ባዶ ክፍሉ ዝም ብሎ ከመቀመጥ መማር ይሻላል። ኧረ አይሻልም? እሺ ታዲያ ምን እናድርግ? እንጃ አዝራ እስኪሆን ነገር ንገረን። ምን አላውቅልህም። ብቻ ወጣ የሆነ ነገር በለን ደብሮናል። ኧረ እኔ ምንም ማውሮ ነገር የለኝም። ተረትም ቢሆን ንገረን ብቻ ወጣ። ኧረ እኔ ተረት ራሱ አላውቅም። አንተ ወጣ እያልኩ አይደል እንዴ? ወጣ እየተባልክ ያዙት እንደው ማስወጣ። አዎ አስወጡት። ያዙት ዘጋ። በቃ ያዙት። ግፈው። ኧረ በእናታችሁ ደብሮናል ተባልክ አይደል እንዴ? እሺ ምንድነው የማወራው? ኧረ ምንድነው የምታዝገን? እሺ አይበቃም ወይ? እስከ መች ነው ብራችንን የምንገፈገፈው? አዎ እንደዚህ ነው። እስከ መች ነው ብራችንን የምንበዘበዘው? ከተማሪ ብር አዋጡ ተብሎ መሰብሰብ መች ነው የሚያቆመው? መች ነው? በቀደም ለታ ያቺ መንገድ ላይ ሰላም ብንላ ገላምጣ የምታልፈን አማርኛ አስተማሪ ወለደች ተብሎ ስንት ብር እንደተሰበሰበ አይታችኋል አይደል? እውነት ነው። አይበቃም ወይ? ይበቃል። ኬጂ እያለን ሰርከስ ለማየት ያንን የአበባ መጽሐፍ ለመግዛትና ኢትዮጲስን ለማምጣት የወጣነው ብር አይበቃም ወይ? አው መረረኝ፣ ከበደኝ። አሁን ደግሞ ለግድቡ ብር አዋጡ። በዚህ ዓመት ራሱ ለግድቡ ብሎ 2 ነው 100 ብር የተቀበሉን እኮ ጋይስ። አዎ ግድቡ አለቀ አይደል እንዴ? አልቋል። ምንድነው እዚህ ክፍል አስተማሪ የለም? ማንም ጮህ አንተ ለምንድን ነው የምትረብሹት? አስተማሪ የለም እንዴ? ለማንኛውም እሱን ተውት። እንኳን ደስ አላችሁ፣ እንኳን ደስ አለን። ሌላ ቁጥር 2 በሌላ ቦታ ላይ የከፈትን ነውና እሱ ማስገቢያ ብር እናዋጣለን። እዝራ ሂድና ከሺትር ገጥ ቤት ትሪ ይዘህና። የቱን? በቀደም ምግብ ቋጥሬ ይዘህ አይልክም? ሄጃለሁ እንዴ? እያንተ ደግሞ ነፈስ አስተውስ መስራት። ኧረ ትዝ አይለኝም። ይኸው ቀይራ ከሰጠችህ እንዳትቀበል። በቀደምም እንዲሁ ጋቤታ የጠፍቶብኝ ነው ላይ ሰፈር ያለው ወተት ቤት ወተት መመላለሻ ተደርጎ ሳየው እንዴ ይሄ ጋቤታ የኔ አይደለም እንዴ ብዬ አብጃ የተቀበልኩት። አላስታወስኩትም እኮ ኖርናታ ልልከው ስል ራሱ እንዳትረሳ ይቀየርብኛል ብዬ ነው የሰጠሁት። ወይኔ ቶሎ በል ደግሞ። ማነው? እኔ ነኝ። ወይ የበቀሉ ልጅ እንዴት ነህ? ደህና ነኝ። ትሪ ለመውሰድ ነበር። የምን ትሪ? በቀደም ምግብ ይዤ መጥቼ ነበር መሰለኝ። ማ አንተ? መቼ? እኔ እንጃ ብቻ ለማስታወስ ሞክሩ። አዎ ወይ ዝንግት አድርጌዋለሁ። ቆይ ይዤልህ ልምጣ። እሺ ይኸው ልጄ። እሺ ይሄ የኛ ትሪ ነው እርግጠኛ ነው? አዎ እኮ አሁን ይሄ የኛ ትሪ ነው። አዎ ራሱ ነው። እኔማ እንዳልረሳው ብዬ ብቻውን ነበር ያስቀመጥኩት። ግን ረሱት። ምን አልከኝ? አይ ምንም በቃ እሺ አመሰግናለሁ። ይኸው ማዬ። ምንድነው? ትሪው ይኸው። እንደፈራሁት ይኸው ተቀየረ። ይሄ አይደለም? ቆይ አንተ የኛን ትሪዎች አታውቃቸውምና ነው አይደለም? እባክህ ወይ ለምን አንቺ ሄደሽ አትጠይቂያትም? እኔ ሄጄ ከሰው ጋር አለመነታረክ አይደል እንዴ? ደግሞ አንተ ነህ ይዘህ ሄድከው። እሺ የትኛው ትሪ ነው?
አልጋ ስለ ነበረው ምን ለባል እንኳን ማታወጩ ትሪ ጥሩ ሰው ለመሆን ብዬ ነው። ቢቀርብኝ ይሻል ነበር። አንተ ግን ካላመጣህ ወገልሃለሁ። በቃ እሺ መጣሁ። ማዘር ትሪው ይሄ አይደለም ሳይሳሳቱ አይቀሩ። አረ ተው እርግጠኛ ነበርኩ። ወይ ገብቼ ልፈልገው። ከራሴ ውጪ ሌላ የቀረ ትሪ የለማ። እንዴት? አሃ ይሄ የደቤ ትሪ ነው ማለት ነው። በቃ ቤቷን ይንገሩኝና ሄጄ ልቀይረው። እሷ እንኳን ከክፍለ ሀገር ነበር የመጣችው ተመልሳለች። ትሪውስ? እሱንም ይዘው ነው የሄደችው። ከዛ ድረስ እኔ ልጠይቅ ነው የመጣችው። ብታይ የምትሰራው ምግብ እንዴት እንደሚጣፍጥ እኔ እንደው ምን እንደምትጨምርበት